ሰላም ሰላም ቅዱሳን ሰላማችሁ ይብዛ። የእግዚአብሔር የአምላካችን ስም የተመሰገነ ይሁን። ዛሬ ደግሞ የእግዚአብሔርን ቃል አብረን እንካፈላለን። ዛሬ የምንካፈለው የመጽሐፍ ቅዱስ ክፍል የሚገኘው በሮሜ ምዕራፍ 5 ከቁጥር 8 በማንበብ ይጀምራለሁ። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይላል። የመልእክት ርዕስ የሚሆነው የመስቀሉ ድሎች የሚል ነው። መስቀል የሚለው ቃል በመጽሐፍ ቅዱስ አስተምህሮ እይታ 3 ነጥቦችን ያነሳል። ልብ በሉ፣ መስቀል የሚለው ቃል በመጽሐፍ ቅዱስ አስተምህሮ እይታ 3 የክርስትና መሰረታዊ ቁም ነገሮችን የያዘ ነው። 3 የክርስትና መሰረታዊ ቁም ነገሮችን የያዘ ነው። የመጀመሪያው ጌታችን ኢየሱስ ክርስቶስ የሰውን ልጆች የዘላለምን ሞት የሞተውን ነፍስ ለማዳን የተቀበለውን ታላቅ የሆነ መከራን የሚያሳይ ነው። የሰው ልጅ የሞተው ለዘላለም ነው። ለዘላለም የሞተውን ሰው ከሞተ ነፍሱ ስጋው ለማዳን ጌታችን ኢየሱስ ክርስቶስ የከፈለውን ታላቅ መስዋዕትነትን የሚያሳይ ሲሆን መከራ ክርስቶስ ይባላል፣ ወይንም የክርስቶስ መስቀል ይባላል ማለት ነው። የክርስቶስ መስቀል ይባላል። በሁለተኛ ደረጃ ደግሞ በክርስቶስ ክርስቲያን የሆነ አንድ አማኝ ጌታን ኢየሱስ ክርስቶስን በማመኑ ብቻ ዓለምንና ሰይጣንን በመካድ ጌታን ኢየሱስ ክርስቶስን በመከተሉ ብቻ መንፈሳዊ ሕይወትን ከእግዚአብሔር ጋር በመታረቅ ከመኖሩ ጋር በተገናኘ በመንፈሳዊ ሕይወቱ በምድር ሕይወቱ ላይ የሚገጥመው ማንኛውም አይነት መከራ የክርስቲያን መስቀል ወይንም መስቀለ ክርስቲያን ይባላል ማለት ነው። መስቀለ ክርስቲያን ይባላል። ክርስቲያኖች በብዙ መከራ ውስጥ ሊያሳልፉ ይችላሉ። ጌታን ኢየሱስ ክርስቶስን በመቀበል ምክንያት ብዙ ሰዎች ብዙ አይነት መከራ ውስጥ ያሳልፋሉ። ያ ማለት የክርስቲያን መከራ የክርስቲያን መስቀል ይባላል። ጌታን በመከተላችን ምክንያት የዚህ ዓለም ስላልሆንን፣ ይህንን ዓለም ስለካድን፣ ሰይጣንን፣ ዓለምን፣ ዲያብሎስን፣ ስራውን፣ እቅዱን፣ ስሜቱን፣ ሐሳቡን ሁሉ ስለካድን የዚህ ዓለም ገዢ የሆነ ዲያብሎስ ከፍተኛ የሆነ መከራ ይመጣብናል። ስደት ከቤተሰብ፣ ስደት ከወገን፣ ስደት ከጠላት፣ ስደት ከዲያብሎስ፣ ከተለያዩ አቅጣጫዎች ስደቶች ሊመጡ ይችላሉ። ብዙ አይነት መከራ ልናስተናግድ እንችላለን። እሱኛው መከራ መስቀለ ክርስቲያን ይባላል ማለት ነው። ክርስቶስን በመከተላችን በክርስቶስ ክርስቲያን በመሆናችን የሚከተለን ወይንም የምንቀበለው መከራ ነው። እንዲህ አይነት መከራዎች ሊያጋጥሙን ይችላሉ። እንዲህ አይነት መከራዎችና ፈተናዎች ሊያጋጥሙን ይችላሉ። መስቀለ ክርስቲያን ይባላል። ይሄ ወይንም የክርስቲያን መከራ ይባላል። የክርስቲያን መከራ፣ የክርስቲያን የመከራው መስቀል ይባላል። ሁላችንም የራሳችን የሆነ መስቀል አለ። የክርስቲያን መስቀል ይባላል። ሶስተኛው ጌታችን ኢየሱስ ክርስቶስ የተሰቀለበት መስቀል ነው። ጌታችን ኢየሱስ ክርስቶስ የተሰቀለበት መስቀል ነው። በእነዚህ 3 መሰረቶች የመስቀሉ ነገር ከክርስትና ሕይወት ጋር ወይንም ነገረ መስቀል ወይንም ነገረ ክርስቶስ ከክርስትና ሕይወት ጋር ከክርስትና እምነት ጋር በጥልቀት የተገናኘ ነው። በጥልቀት የተዋሃደ ነው። ቀጥተኛ የሆነ ተዛምዶ ያለው ነው። ቀጥተኛ የሆነ ግንኙነት ያለው ነው። ከእምነታችን ጋር ጌታን ኢየሱስ ክርስቶስን ከምንከተል ሰዎች ጋር ጥልቅ የሆነ ግንኙነት ያለው ነው። ጌታችን ኢየሱስ ክርስቶስን በመስቀሉ ላይ በሰራው ስራዎች ጌታችን ኢየሱስ ክርስቶስ በመስቀል ላይ በሰራቸው ስራዎች ምክንያት ወደ እግዚአብሔር መንግስት የምንገባበት በር ከፍቶልናል። በክርስቶስ ኢየሱስ በመስቀል ስራዎቹ ጌታችን ኢየሱስ ክርስቶስ በመስቀል ላይ የሰውን ልጅ ለማዳን በሰራው ስራ ወደ እግዚአብሔር መንግስት የምንገባበትን በር ከፍቶልናል። መንገድ ተከፍቶልናል። አሁን መንገድ የተዘጋብን ሰዎች አይደለንም። በክርስቶስ ኢየሱስ የሚያምን ማንኛውም ሰው በክርስቶስ ኢየሱስ ስራ፣ በክርስቶስ ኢየሱስ ጽድቅ ጌታችን ኢየሱስ ክርስቶስ በመስቀል ላይ ውሎ
ባደረገው ስራ በሰራው ስራ ጽድቃችንን በሙሉ ሰርቶ ጨርሶታል። ስራችንን ሰርቶ ጨርሶታል። በክርስቶስ ኢየሱስ በኩል ከእግዚአብሔር ጋር ተገናኝተናል። ከእግዚአብሔር ጋር የተገናኘንበት መንገድ ደግሞ መስቀሉ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ከእግዚአብሔር አብ ጋር የተገናኘንበት ነው። ከእግዚአብሔር አብ ጋር የተገናኘንበት ነው። መስቀሉ መንገዳችን ነው። መስቀሉ ብርሃናችንም ነው። በጨለማ ውስጥ የነበርን ሰዎች በመስቀሉ ስራ ጌታችን ኢየሱስ ክርስቶስ በመስቀል ላይ በሰራው ስራ ብርሃን አግኝተናል። መንገድ አግኝተናል። መንገድ የሚያደርስ ነገር ነው። መንገድ አንድን ሰው የሚሄድበትን ያደርሳል። ጠፍተን ከነበርንበት መንገድ ወደ እውነተኛው መንገድ የመጣ ነው በክርስቶስ ኢየሱስ መስቀል ነው። በመስቀሉ ስራ ነው። ወደ እግዚአብሔር መንግስት የምንጓዝበት መንገድ የኢየሱስ ክርስቶስ መስቀል ነው። ዛሬ ወደ እግዚአብሔር መንግስት እየተጓዛችሁ ያላችሁ በክርስቶስ ኢየሱስ በማመን ደስ ይበላችሁ። መንገዱ እውነተኛ ነው። አልተሳሳታችሁም። የሚያደርስ የእውነት መንገድ እሱ ነው። ከአብ ጋር የሚያገናኘን የእውነት መንገድ እሱ ነው። ሁሉም መንገዶች በምድር ላይ ያሉ ሁሉም መንገዶች ይፈርሳሉ፣ ይሻራሉ፣ ከቦታቸውም ሊጠፉ ይችላሉ በተለያየ ምክንያት። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን በመስቀል ላይ ሆኖ በመስቀሉ ስራ በኩል የከፈተልንን በር አጋንንት ሊዘጋው አይችልም። ክፉ ሰዎች ሊዘጉት አይችሉም። አመፀኞች ሊዘጉት አይችሉም። ብዙዎች ሞክረዋል፣ መንገዱ አልተዘጋም። ዛሬ እምላችኋለሁ በተለያየ ክስ ውስጥ ያላችሁ፣ በተለያየ ችግር ውስጥ ያላችሁ፣ በተለያየ ሐዘን ውስጥ ያላችሁ ጌታን በመቀበል ምክንያት በሬ ተዘግቷል የምትሉ፣ መንገዴ ተዘግቷል የምትሉ፣ የእግዚአብሔር መንገድ ውስጥ እየሄድኩ አይደለሁም ይመስለኛል፣ በእግዚአብሔር መንገድ ውስጥ ቢሄድ ኖሮ ይሄ ሁሉ ችግር አይገጥመኝም ነበር የምትሉ ሰዎች ካላችሁ በክርስቶስ ኢየሱስ በመስቀሉ ስራ በተከፈተላችሁ መንገድ ላይ እየሄዳችሁ ከሆነ አትፍሩ። እሱ እውነተኛ መንገድ ነው። እኔ እውነት፣ መንገድ፣ ህይወት ብሏል ጌታችን ኢየሱስ ክርስቶስ። እውነትም መንገድም ህይወትም እኔ ነኝ ብሏል። ይሄ ጌታችን ኢየሱስ ክርስቶስ በመስቀል ላይ የሰራው ስራ እውነትም ነው፣ መንገድም ነው፣ ህይወትም ነው። እውነት እግዚአብሔር ነው፣ እግዚአብሔር ጋር እውነት ያደርሰናል። ህይወት እግዚአብሔር ነው፣ እግዚአብሔር ጋር ለዘላለም የምንኖርበት ነው። መንገድ እግዚአብሔር ነው፣ እውነትም በክርስቶስ ኢየሱስ የተሰራልን ስራ ወደ እግዚአብሔር የሚያደርስ ብቸኛ መንገድ ነው። የመዳኛ መንገድ፣ የማምለጫ መንገድ ክርስቶስ ኢየሱስ ብቻ ነው። በመስቀሉ የተሰራው ስራ ብቻ ነው። ጌታችን ኢየሱስ ክርስቶስ በመስቀል ላይ ውሎ የሰራቸው ስራዎች እውነተኛው መንገድ እሱ ነው። ወደ አብ የምንገባበት በሩም መንገዱም እሱ ነው። ጌታ ስሙ የተመሰገነ ይሁን። በተለያየ ሁኔታ ውስጥ ያላችሁ ሰዎች ደስ ይበላችሁ። በክርስቶስ ኢየሱስ ከሆናችሁ እውነተኛ መንገድ ላይ ናችሁ። ጌታን ኢየሱስ ክርስቶስን እያመለካችሁ ከሆነ እውነተኛ አምልኮ እያመለካችሁ ነው። ጌታን ኢየሱስ ክርስቶስን እየተከተላችሁ ከሆነ መንግስተ ሰማያት በር እሱ ነው። መንግስተ ሰማያትን በር በደሙ መርቆ የከፈተልን ከአብ ጋር ያገናኘን ጌታችን ኢየሱስ ክርስቶስ ነው። ሃሌሉያ አሜን። በክርስቶስ ኢየሱስ በር ተከፍቶልናል። በክርስቶስ መስቀል በር ተከፍቶልናል። ሰይጣን ዘግቶት የነበረው፣ ዲያብሎስ ዘግቶት የነበረው እኔ ከሰማይ ከክብር ቦታ ወደ ምድር ተጥዬ እናንተ ከእግዚአብሔር ጋር ከዛ ከክብር ቦታ ጋር አብራችሁ አትኖሩም ብሎ አዳምንና ሔዋንን አጭበርብሯቸው ከገነት ውስጥ እንዲወጡ ቢያደርግ እንኳን እግዚአብሔር አምላክ እንደገና በልጁ በኢየሱስ ክርስቶስ በመስቀሉ ላይ በሰራው ስራ መልሶናል። ከጥፋት ተመልሰናል። በጌታችን በኢየሱስ ክርስቶስ በመስቀሉ ስራ ከሞት ተመልሰናል። ከዲያብሎስ ግዞት ውስጥ ተመልሰናል። ስለዚህ የጌታችን የኢየሱስ ክርስቶስ መስቀል ውበታችን ነው፣ ክብራችን ነው፣ መንገዳችን ነው፣ ህይወታችን ነው። ህይወታችን የሰመረው በመስቀሉ ነው። ሞገስ ያገኘነው በመስቀሉ ነው። በእግዚአብሔር ፊት የቀረብነው በመስቀሉ ነው። የእግዚአብሔር ልጆች የተባልነው በመስቀሉ ነው። መስቀሉ ውበታችን ነው፣ ክብራችን ነው፣ ሞገሳችን ነው፣ ብርሃናችን ነው። የእግዚአብሔር የአምላካችን ስም የተመሰገነ ይሁን። በክርስቶስ ኢየሱስ በመስቀሉ በኩል የእግዚአብሔር በረከት ወደ እኛ ፈሷል። ከእግዚአብሔር ጋር የምንገናኝበት መንገዳችን እሱ ነው። በሰውና በእግዚአብሔር መካከል የነበረው ያ ገደል፣ ያ ክፍተት በክርስቶስ ኢየሱስ መስቀል ድልድይ ተሰርቶ ተሸጋግረናል። ከሞት ወደ ህይወት ተሻግረናል። ከጨለማ ወደ ብርሃን የተሻገርነው በክርስቶስ መስቀል ነው። ከጨለማው ዓለም ወደ ዘላለም ህይወት በጉ ብርሃን ወደሚሆንበት ወደዛ ሀገር ወደ መንግስተ ሰማያት
የሰው እጅ ወዳልሰራው በእግዚአብሔር እጅ ወደ ተሰራው ከተማ ወደዛ እኮ የምንሻገረው ወደዛ የተሻገርነው በኢየሱስ ክርስቶስ መስቀል ነው። ሃሌሉያ አሜን። በመስቀሉ ካገኘናቸው በረከቶች መካከል የመጀመሪያው የዘላለምን ሕይወት አግኝተናል። የእግዚአብሔር ቃል እንደዚህ ይላል በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 26 ላይ የእግዚአብሔርን ቃል ሄደን ስናነብ የኋለኛው ጠላት የሚሻር ሞት ነው ይላል። የኋለኛው ጠላት የሚሻር ምንድነው? ሞት ነው። በአንደኛ ቆሮንቶስ ምዕራፍ 15 26 ላይ የኋለኛው ጠላት የሚሻር ሞት ነው። ስለዚህ ምን ሆኗል? ሞት ተሽሯል። በምን? በሰው ስራ፣ በእኛ እውቀት፣ በሰው ስልጣን አይደለም። የተሻረው በክርስቶስ ኢየሱስ መስቀል። ሰይጣን ዲያብሎስ ጭኖብን የነበረው በኃጢአታችንና በበደላችን ምክንያት ተጭኖብን የነበረው ተወስኖብን የነበረው ተፈርዶብን የነበረው ሞት በክርስቶስ ኢየሱስ መስቀል ላይ በሰራው ስራ ምክንያት ተሽሯል። እሱኑን መጽሐፍ ቅዱስ ምን ይላል? የኋለኛው ጠላት ሞት ተሽሯል ይላል። ሞት ተሽሯል። በተለያየ ችግር ውስጥ ያላችሁ ሞት የሚያስፈራችሁ ሰይጣን በሞት የሚያስፈራችሁ ሰዎች በክርስቶስ ኢየሱስ አምናችሁ ከዳናችሁ በኋላ ሞትን የምትፈሩ ሞት የሚያስፈራራችሁ የሞት ድምጽ እየሰማችሁ የሞት ምስል እያሳያችሁ ጠላት የሞት ድምጽ እየሰማችሁ የምትፈሩ ሰዎች ካላችሁ ሞት ተሽሯል። በክርስቶስ ኢየሱስ ሞት ተሽሯል። ከቅዱሳን ላይ ከአማኞች ላይ ክርስቶስ ኢየሱስን ከሚከተሉ ሁሉ ላይ ሞት ተሽሯል። ሞት ተሽሯል። በክርስቶስ ኢየሱስ መስቀል ካገኘናቸው በረከቶች የመጀመሪያው የዘላለም ሕይወት አግኝተናል። ይሄ ጌታችን ኢየሱስ ክርስቶስ በመስቀል ላይ በሰራው ስራ ያገኘነው ሕይወት ጊዜያዊ ሕይወት አይደለም። የኮንትራት ሕይወት አይደለም። የተወሰነ ጊዜ ኖረን 50 ዓመት 60 ዓመት ኖረን ከዛ በኋላ የሚያልቅ አይነት የሆነ አይደለም። የዘላለም ሕይወት ማለቂያ የሌለው የዘላለም ሕይወት ለዚያም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር የምንኖርበት ሕይወት ሞት በሌለበት፣ ጨለማ በሌለበት፣ ሐዘን በሌለበት፣ ክርክር በሌለበት፣ የሰይጣን ወሬ ሐሜት የሌለበት፣ እምነት የማይፈተንበት እሱ ክርስቶስ ከኛ ጋር የሚሆንበት የዘላለም ሕይወት ይባላል። መጨረሻ የሌለው ሰላሙ የማያልቅበት የማይታወቅ ረፍት ያለበት የማይረበሽ ሰላም ያለበት የዘላለም ሕይወት በክርስቶስ ኢየሱስ በመስቀሉ ስራ አግኝተናል። አሁን በክርስቶስ ኢየሱስ ከሆንን የዘላለም ሕይወት አለን። የዘላለም ሕይወት አለ። በዘላለም ሕይወት ተባርከናል። የመጀመሪያው በረከት ይሄ ነው። ልብ በሉ። አረማውያን የነበር መንፈሳውያን ሰማያውያን ሆነናል። ሰማያውያን ሆነናል። ካዲያን የነበርን አማንያን ሆነናል። የዲያብሎስ ልጆች የነበርን የእግዚአብሔር ልጆች የተባልነው በመስቀሉ ነው። በመስቀል ላይ በሰራው ስራ ነው። የዲያብሎስ ልጆች የእግዚአብሔር ልጆች ሆነን የጥፋት ልጆች ለሞት የታጨን ልጆች የዘላለም ሕይወት ልጆች ሆነን ለሞት የተዘጋጀው ሁሉ በክርስቶስ ኢየሱስ በማመን ለእግዚአብሔር ሆነ። ለጠላት የነበርን ለእግዚአብሔር ሆንን። ኃጢአተኞች የነበርን ጻድቃን ሆንን። ጉድፋን የነበርን ጻድቃን ሆንን። ይሄ በክርስቶስ ኢየሱስ ሞት ያገኘነው ነው። ምድራውያን የነበርን ሰማያውያን ሆንን። ምድራውያን የነበርን ከምድር የቀረን ከምድር ከኃጢአት ጋር የቀረን የምድር የነበርን የዲያብሎስ የነበርን የዚህ ምድር ብቻ የነበርን የ40ና የ50 የ60ና የ70 ዓመት ብቻ የነበርን በምድር ለብቻ የተሰጠንን ሕይወት ኖረን የምንጠፋ የነበር የዘላለም ሕይወት አግኝተናል። ሞታችን የተሻረው ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ በሰራልን ስራ ነው። በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 22 ላይ ሁሉም በአዳም እንደሚሞቱ እንዲሁ ሁሉም በክርስቶስ ደግሞ ሕያዋን ይሆናሉ ይላል። ሕያዋን ይሆናሉ። ጌታችን ኢየሱስ ክርስቶስ የሰው ልጅ ከእርሱ በልቶ እንዳይሞት ስጋውን በመስቀል ላይ ለሰው ልጅ መዳን ስል
ለኛ መዳን ስል ለሰው ልጅ መዳን ስል ስጋውን በመስቀል ላይ ሰጠ። ስጋውን ቆርሶልናል፣ ደሙን አፍሶልናል። ስጋውን ቆርሶልናል፣ ደሙንም አፍሶልናል። የሰው ልጅ ከእርሱ በልቶ አይሞትም። ከእርሱ የበላ ሕያው ነው። ከእርሱ የበላ ለዘላለም ይኖራል። ከክርስቶስ የበላ ከሰው የበላ ይጠፋል። ከምድር የበላ ይጠፋል። ወገኖች ሆይ ምድራዊ ነገር ሁሉ ጠፊ ነው። እኔ የሕይወት እንጀራ ነኝ አለ። ከእኔ የሚበላ ለዘላለም ይኖራል አለ ጌታ ኢየሱስ ክርስቶስ። እኔ የሕይወት እንጀራ ነኝ አለ። ከእርሱ የበላ እንዳይሞት፣ ከእርሱ በልተናል አንሞትም። ሞታችን ተሽሯል። ከእርሱ በልተን እንዳንሞት ስጋውን በመስቀል ላይ የሕይወት እንጀራ አድርጎ ሰጠን። እኔ የሕይወት እንጀራ ነኝ አለ። ይህን እንጀራ የበላ አይሞትም አለ። አይሞትም አለ። ከጌታ የተጠጋ አይሞትም። ሕያውን እኮ የተጠጋው ሕያው ነው። ሙት የሆነን ነገር የተጠጋው ሙት ነው፣ የሞተ ነው። ያው የሆነውን ነገር ደግሞ የተጠጋው ሕያው ነው። ሕያው የሆነውን ተጠግተናል። የዘላለም ሕይወት ማለት ሕያው የሆነውን መጠጋት ማለት ነው። ዛሬ ሙት የሆነ ሕይወት፣ ሙት የሆነ ነገር የተጠጋችሁ ሰዎች በክርስቶስ ኢየሱስ መስቀል የተሰራላችሁን ሥራ ተቀበሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሥጋውን ቆርሶ ሰጥቶናል፣ ሕያው አድርጎናል። ጌታችን ኢየሱስ ክርስቶስ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ አረጋግጦልናል። የዮሐንስ ወንጌል ምዕራፍ 6 53 54 ስታነቡ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል ጌታ። የዘላለም ሕይወት ያገኘነው በመስቀሉ ሥራ ነው። ሁለተኛው አዲስ ሰውነትን ያገኘንበት ነው። የኢየሱስ ክርስቶስ የመስቀሉ ሥራ አዲስ ሰውነትን ነው ያገኘነው። አዲስ ሰው ሆነናል። በክርስቶስ ኢየሱስ አዲስ ፍጥረት ሆነናል። በክርስቶስ ኢየሱስ አዲስ ፍጥረት ሆነናል። ክብር ለእግዚአብሔር ይሁን። በመርገመ ሥጋና በመርገመ ነፍስ ያረጀ ሥጋችንን ጌታችን ኢየሱስ ክርስቶስ በመስቀል ላይ ገፈፈው። የመርገም ልጆች የነበርን በኃጢአታችንና በበደላችን ምክንያት የተረገምን ለእግዚአብሔር ልንሆን የማንችል፣ ለሰው ልንሆን የማንችል፣ ለራሳችንም ልንሆን የማንችል፣ ለጠላት ለዲያብሎስ የሆን የተጣልን የነበርን ጌታችን ኢየሱስ ክርስቶስ የኛን ሥጋ ለብሶ በመስቀል ላይ በወጣ ሰዓት አሮጌ ሰዋችን ከላያችን ላይ ገፈፈልን። መርገመ ሥጋችንና መርገመ ነፍሳችን ከላያችን ላይ ገፈፈልን፣ ተገፎልናል። የጌታችን የኢየሱስ ክርስቶስ የመስቀሉ ሥራ ኃጢአታችን የተገፈፈበት፣ እርግማን ከላያችን ላይ የተገፈፈበት፣ ስለኛ ድሃ ሲሆን ስለኛ ሲጎሳቆል ጉስቁልናችንን ሁሉ ገፈፈው። የጌታችን የኢየሱስ ክርስቶስ መስቀል ጉስቁልናችንም ጭምር የተገፈፈበት ነው። ከእግዚአብሔር ዘንድ መራቅ መጎሳቆል ነው። ከእግዚአብሔር ዕቅድና ፕሮግራም ውስጥ መውጣት ጉስቁልና ነው። የተጎሳቆለ ነፍሳችን፣ የተጎሳቆለ ሥጋችንን፣ የተጎሳቆለ አእምሯችን፣ የተጎሳቆለ መንፈሳችን በክርስቶስ ኢየሱስ በመስቀል ላይ በተሰራው ሥራ እንደገና አዲስ ሰው አደረገን። አዲስ ማንነትን አግኝተናል። ክብር ለእግዚአብሔር ይሁን። አሮጌ ማንነታችን በክርስቶስ ኢየሱስ መስቀል ላይ ተገፎልናል፣ ገፈፈልን። ስለኛ እርግማን ሲሆን እርግማናችን በሙሉ ከኛ ላይ ተሻረልን። ስለኛ ድሃ ሲሆን ድህነታችን ከኛ ላይ ተሽሯል። ስለኛ ሲጎሳቆል ጉስቁልናችን ከላያችን ላይ ተነስቷል። የእግዚአብሔር ሕዝብ የተጎሳቆልክ አይደለም። አሁን ልንጎሳቆል አንችልም። ጉስቁልናችንን በመስቀል ላይ ገፎታል። አሁን የተረገምን የእርግማን ልጆች አይደለንም። እርግማናችንን በመስቀል ላይ ተቀብሎታል፣ ጨርሶታል። እኛ የምንሰራው ስራ የለም። እኛ የምንሰራው ስራ ስለ ጽድቅ ስለ መዳን የምንሰራው ምንም የለም። በመስቀል ላይ ጨርሶታል። ጉስቁልናችንን አራግፎታል። መከራችንን ገፎልናል። መከራችንን ተቀብሎልናል። ሕመማችንን እሱ ተቀበለ። መከራችንን ተቀበለ። ሕመማችንን ተቀበለ። ስደታችንን ተቀበለ። እሱ ተሰደደልን።
ስድባችንን ተቀበለ፣ እሱ ተሰደበልን። በመስቀል ላይ ጉስቁልናችን ሁሉ አራግፎልናል። ለጠላት ንገሩት፣ ጉስቁልና ሄዷል በሉ። በጌታ በኢየሱስ ክርስቶስም ዛሬ ነግራችኋለሁ፣ ጉስቁልናችሁ ተሰብሯል። ማንኛውም አይነት ጉስቁልና ብኖር የእናንተ አይደለም። ጉስቁልና የኛ አይደለም። ጉስቁልናችን ክርስቶስ ወስዶታል። እሱ ተጎሳቆለ ማለት እኛ የተጎሳቆልንበትን ጉስቁልና ወስዶልናል። በጌታችን በኢየሱስ ክርስቶስ በመስቀሉ ስራ ነፃ ወጥተናል። ከጉስቁልና ህይወት ውስጥ ወጥተናል። ክብር ለእግዚአብሔር ይሁን። አሁን አዲስ ሰው ነን። በክርስቶስ ኢየሱስ በመስቀል ስራ አዲስ ሰው ሆነናል። አዲስ ሰው ሆነናል። የእግዚአብሔር ቃል ሲናገር ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 17 ላይ ስለዚህም ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል ይላል። ማንም በክርስቶስ ቢሆን አዲስ ምን ፍጥረት ነው ይላል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ሁሉ አልፏል፣ እነሆ ሁሉ አዲስ ሆኗል ይላል። አዲስ ሆኗል። የኛ ጉዳይ አዲስ ሆኗል። አሮጌውን አዳም ከላያችን ላይ ጌታችን ኢየሱስ ክርስቶስ በመስቀል ላይ በዋለበት ጊዜ ሽሮታል፣ ተሽሯል። ሞት ተሽሯል። አሮጌ ማንነታችን ተሽሯል፣ ከኛ ላይ ተሽሯል። አዲስ ሰውነትን አግኝተናል። ጌታ ስሙ የተመሰገነ ይሁን። በሮሜ ምዕራፍ 6 ከቁጥር 6 እንዲህ የሚል ቃል አለ። ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። አሮጌ ማንነታችንን በመስቀል ላይ አራገፈልን። አሮጌ ሰውነታችን ያመጣው መዘዝ፣ ኃጢአት፣ በደል፣ ውድቀት፣ እነዚህ ነገሮች በሙሉ ከኛ ላይ ተሽሯል። በክርስቶስ ኢየሱስ ሕያው ሆነናል። በክርስቶስ ኢየሱስ አዲስ ሰውነትን አግኝተናል። ክብር ለእግዚአብሔር ይሁን። በመስቀሉ ላይ ካገኘናቸው በረከቶች ሁለተኛው ይሄ ነው። ሶስተኛው እርቅን ያገኘንበት ነው። የኢየሱስ ክርስቶስ የመስቀሉ ስራ፣ በክርስቶስ ኢየሱስ በመስቀሉ ስራ እርቅን አግኝተናል። ከእግዚአብሔር ጋር ተታርቀናል። ከእግዚአብሔር ጋር አስታርቆናል። በሰውና በእግዚአብሔር መካከል የነበረው የጥል ግድግዳ በጌታችን በመድኃኒታችን በኢየሱስ ክርስቶስ በመስቀል ሞቱ ምክንያት፣ በመስቀል ላይ በሰራው ስራ ምክንያት ተሽሯል። ከእግዚአብሔር ከአምላካችን ጋር ተታርቀናል። ከእግዚአብሔር ጋር የሚያስታርቀን ነገር ምንም አልነበረም። ሰውንና እግዚአብሔርን የሚያቀራርብ ምንም አልነበረም። እብን እግዚአብሔር የምህረት እጆቹን ዘርግቶልን ለሰው ልጅ ቢዘረጋ ሰው ወደ እግዚአብሔር የሚቀርብበት ብቃት አልነበረውም። አዳምና ሔዋን እግዚአብሔር አትንኩ ያለውን በነኩ ሰዓት፣ አትብሉ ያለውን በበሉ ሰዓት በዲያብሎስ ተታለው ከእግዚአብሔር እቅድና ዓላማ ውስጥ በወደቁ ሰዓት ራቁታቸውን ነው የቀሩት። ኃጢአት አራቆታቸው። ከዚህም የተነሳ ከእግዚአብሔር ፊት ሸሹ። የእግዚአብሔር አምላክ ድምፅ በገነት ውስጥ መጣ ነው የሚለው። የእግዚአብሔር አምላክ ድምፅ በገነት ውስጥ መጣ። አዳም ወዴት ነህ እያለ እግዚአብሔር ድምፁን ላከ። ወዴት ነህ አለ። ካስቀመጠበት ቦታ አልነበረም። ራቁቴን መሆኔን ስላወቅኩ በገነት ዛፎች መካከል ተሸሽጌያለሁ አለ። ራቁቴ መሆኔን ማን ነገረህ ነው ያለው። አያችሁ፣ ተሸሸገ። ከእግዚአብሔር ፊት ተሸሸገ። ከእግዚአብሔር ራቀ። በሰውና በእግዚአብሔር መካከል በኃጢአት ምክንያት መራራቅ መጣ። ሰው ጻድቅ በሆነው በእግዚአብሔር ፊት፣ ፍጹም በሆነው በእግዚአብሔር ፊት የሚቆምበት ምንም አይነት ብቃት አልነበረውም። አዳም ከሔዋን ሸሽቷል፣ ሔዋንም ከአዳም ሸሽታለች፣ ከእግዚአብሔርም ሸሽቷል። አንዳቸው ከአንዳቸው ፊት መቆም አልቻሉም፣ በእግዚአብሔር ፊት መቆም አልቻሉም። ኃጢአት መራቁት ነውና፣ ኃጢአት መራቁት ጉለት ነውና፣ ኃጢአት መጉደል ነው። ከእግዚአብሔር ክብር መጉደል ነው። ከእግዚአብሔር ፊት መጉደል ነው። ከእግዚአብሔር ጽድቅ መጉደል ነው። እግዚአብሔር ካስቀመጠን ቦታ መጉደል ነው። ከእግዚአብሔር ፊት መሸሽ ነው። ኃጢአት ያሸሻል። ኃጢአት ያጎድላል። ኃጢአት ከእግዚአብሔር ፊት ያርቃል። ስለዚህ አዳምና ሔዋን ከእግዚአብሔርም ፊት ርቀዋል፣ ተሸሽገዋል። አንዳቸው በአንዳቸው ዘንድም ሊሸሸጉ አልቻሉም። አዳም በሔዋን ዘንድ ሊሸሸግ አልቻለም። ሔዋንም በአዳም ዘንድ ልትሸሸግ አልቻለችም። እርስ በራሳቸው አንዱ ከአንዱ ጭምር ነበር የተሸሸጉት። ተሸሽጌያለሁ አለ። ስለዚህ ወደ እግዚአብሔር ልንቀርብ የማንችልበት ጥል ነበረ። ሰውና በእግዚአብሔር መካከል የጥል ግድግዳ ነበረ።
ኃጢአትና ጽድቅ በአንድ ቦታ መቀመጥ ስለማይችል በክርስቶስ ኢየሱስ ግን የጥል ግድግዳችን ተሻረ፣ መጋረጃው ተቀደደ፣ በእግዚአብሔር ፊት ቀረብን፣ ሞገስ ሆነን ጌታችን ኢየሱስ ክርስቶስ በጌታችን በኢየሱስ ክርስቶስ በመስቀል መስዋዕትነቱ በመስቀል ላይ በሰራው ስራ ከእግዚአብሔር ጋር ተታርቀናል። እርቅን ያገኘንበት ነው። የጌታችን የኢየሱስ ክርስቶስ መስቀል ከእግዚአብሔር ጋር አስታርቆናል። ከኃጢአታችን የተነሳ ወደ እግዚአብሔር መቅረብ የምንችል አልነበርንም። ከእግዚአብሔር ጋር አሁን ሰላም አለን። ከእግዚአብሔር ጋር አሁን አብሮነት አለን። ከእግዚአብሔር ጋር አሁን አብሮ መሆን አለን። ልጆቹ ነን። የእግዚአብሔር ልጆች ሆነናል። ልጆቹ የሆነው በክርስቶስ ኢየሱስ በመስቀል ስራው ነው። አሁን ከእግዚአብሔር የራቅን አይደለንም፣ የእግዚአብሔር ልጆች ነን። እግዚአብሔርም ልጆቼ ብሎናል። እኛም አባት ብለን የምንጮህበትን የምንጣራበትን የልጅነትን መንፈስ ተቀብለናል። ዛሬ መንገድ ተከፍቷል። ዛሬ በጌታችን በኢየሱስ ክርስቶስ በመስቀሉ ስራ መንገድ ተከፍቷል። በእግዚአብሔርና በሰው መካከል እግዚአብሔርና ሰውን የሚያገናኝ መንገድ ራሱ ክርስቶስ ኢየሱስ ነው። የጌታ ስም የተመሰገነ ይሁን። በቆሎስይስ ምዕራፍ 1 ከቁጥር 20 ላይ እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና ይላል። በጌታችን በኢየሱስ ክርስቶስ መስቀል ላይ በሰራው ስራ ከእግዚአብሔር ጋር ሰላም ነን። ከእግዚአብሔር ጋር አሁን ጥል አይደለንም። ከእግዚአብሔር ጋር ሰላም ነን። ጠላት የሚከሳችሁ ሰዎች ካላችሁ እግዚአብሔር አያውቅህም፣ እግዚአብሔር አይመለከትህም፣ እግዚአብሔር ከአንተ ጋር አይደለም የሚል የጠላት ድምፅ ካለ የጠላትን ድምፅ አትስሙ። ከእግዚአብሔር ጋር ሰላም ነን። የጌታችን የኢየሱስ ክርስቶስ መስቀል ሰላም ከጌታ ጋር እንድንሆን አድርጓል። አሁን የዓለም አይደለንም። አሁን የሰይጣን አይደለንም። አሁን የዲያብሎስ አይደለንም። አሁን የእግዚአብሔር ልጆች ነን። አሁን ከእግዚአብሔር ጋር ሰላም አለን። በጌታችን በኢየሱስ ክርስቶስ በመስቀሉ ስራ ከጌታችን ከኢየሱስ ክርስቶስ ስራ የተነሳ አሁን የእግዚአብሔር ልጆች ነን። አሁን የጽድቅ ልጆች ነን። አሁን የእግዚአብሔር መንግስት ዜጎች ነን። አሁን ከእግዚአብሔር ጋር ሰላም ያለን ሰዎች ነን። ወደ መንግስተ ሰማያት የምንገባበት በር በክርስቶስ ኢየሱስ መስቀል ተከፍቶልናል። ሰላም ቅዱሳን፣ ሰላማችሁ ይብዛ። እኔ ፓስተር አብነት ነኝ። በአገልግሎታችን እየተባረካችሁ እንደሆነ አምናለሁ። ሁልጊዜም የምንለቃቸው መልእክቶች ባላችሁበት ቦታ እንዲደርሳችሁ ሰብስክራይብ፣ ሼር በማድረግ የማራናታ ድምፅ ለፍጥረት ሁሉ የተሰኘውን የዩቲዩብ ቻናል አገልግሎታችን ቤተሰብ እንድትሆኑ በጌታ ፍቅር አሳስባችኋለሁ። እግዚአብሔር ሁለንተናዊ ሕይወታችሁን ይባርክ። ሻሎም